ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። حسب كل هالمالت كان صار الرود ملس اللي كان زرار الحكمة صار الرود تالي عندي ولا بهوسبيتالو نتعاطى ولا بكتول نتعاطى إذا كن مسألة هؤلاء كان كلام زهقرن لا نحسب كل هالوين نحسب تحنا زي محلا وبنزار أسرع سلسلة مرئي كثير نازل تدمتام يجي بزي مسرحنا ثمانية ميتاوي كسران كنس قبلنا كسران أسف በመግቢያችን ላይ ያዳመጣችሁት ቪዲዮ ከህዳር 20 ቀን 2018 ዓ.ም ጀምሮ የህወሓት ቡድን ለሰራዊታቸው አስቸኳይ ስብሰባ ጠርተው ጦርነት በመጀመርና እንዴት ድሮንን መከላከል ይቻላል በሚል ጉዳይ ስልጠና ሲያካሂዱ በሚስጥር ተቀርጾ የተለቀቀ ቪዲዮ ነው። ከህዳር 20 ጀምሮ አስቸኳይ ስብሰባ አለ የተባለው ሰራዊቱ በደሞዝ ጭማሪ ጉዳይ ላይ ይሆናል በሚል ሁሉም የተጠራ ታጣቂ ከሞላ ጎደል ተሰብስቦ ነበር የተባለ ሲሆን ስብሰባው ባልጠበቁት ሁኔታ የድሮኖች እንዴት መከላከል እንደሚቻልና ጦርነት ስለመጀመር የሚለውን ርዕስ ጉዳይ ያዘለ መሆኑን ሲያውቁም ሁሉም ታጣቂ ቀስ በቀስ ስብሰባውን ለቆ መውጣቱንም ተገልጿል። ዋናው ህወሓት የጠራው የዚህ ስብሰባ ይዘት ጦርነት እንዴት እንጀምር፣ እንዲሁም የፌደራል መንግስት የራሱ የሆነ በርካታ ድሮኖች አሉት፣ ስለዚህ ራሳችንን ከድሮኖች እንዴት መጠበቅ እንዳለብን የሚል ስልጠና ያዘለ ስብሰባ እንደነበርም ከቪዲዮው የተገኘው የድምጽ ቅጂ ያሳያል። ይህ ስልጠና በሁሉም የታጣቂዎቻቸው ካምፖች እየሰጡ የሚገኝ ሲሆን የተመለከታችሁት ቪዲዮ በህዳር 20 ቀን 2018 ዓ.ም በመቀሌ ህብረት ኮሌጅ አዳራሽ የአራቱ የሰራዊት ሆስፒታሎች ታጣቂዎች ስልጠናው ሲሰጥ የተካሄደ ስብሰባ ነው። ሳይቃጠል በቅጠል ሰሞኑን ከትግራይ ክልል የመንግስት ሰራተኞች የደሞዝ ጭማሪ ጋር ተያይዞ የበጀት እጥረት እንዳጋጠመ መገለጹ ይታወቃል። የገንዘብ እጥረቱ ያጋጠመው የፌደራል መንግስት በጀት ባለመልቀቁ ነው ወይ? ለመሆኑ በዲዲአር መሰናበት የነበረበት ታጣቂ የወር ቀለቡንና አዛዦቹ የሚንደላቀቁበት ገንዘብ ከየት የተገኘና ለማን መድረስ የነበረበት ነው? ከክልሉ የሚወጡ መረጃዎች እንደሚያሳዩት ለታጣቂዎቹና ለአዛዦቹ በየወሩ እስከ 800 ሚሊዮን ወጪ ይደረጋል። ይህም በአመት ሲሰላ እስከ 9.6 ቢሊዮን ብር ሲሆን ትግራይ ከፌደራል በአመት ከሚመደብላት 12 ቢሊዮን ብር ድጎማ 83 በመቶ ማለት ነው። እውነት ሆኖ ሳለ የሰሞኑ የፕሮፓጋንዳ ዘመቻው ለምን አስፈለገ? ሁኔታውን ከሚመለከተው የፌደራል መንግስት ተቋማት አግባቡን ተከትሎ ለመፍትሄ ከመነጋገር ይልቅ ከህወሓት ጋር በመናበብ እንደ ዛራ ሚዲያ፣ ኢትዮ ፎረም፣ ኢትዮ ኒውስ፣ አዲስ ስታንዳርድ፣ ዘሀበሻ የመሳሰሉት የሚዲያ አጋሮች ጋር በመናበብ ሁኔታውን ለፕሮፓጋንዳ ለመጠቀም አጀንዳ ተቀርጾለት የስም ማጥፋት ዘመቻ በማካሄድ ጉዳዩን ለሌላ ዙር ግጭት እንደ ሰበብ ለማዋል አጥፊ ርብርብ እያደረጉም ይገኛሉ። ስለሆነ መንግስት ሳይውል ሳያድር ከበጀት ጋር ያለውን ሁኔታ ግልጽ በማድረግ ዘላቂ መፍትሄ የሚገኝበት መንገድ ላይ ከሚመለከታቸው የህብረተሰብ ክፍሎች ጋር ውይይት በማካሄድ የተሸረበውን ተንኮል ማምከንና ሀቀኛ መፍትሄ ከሚፈልጉ ዜጎች ጎን መቆሙን ማሳየት ይኖርበታል። በተረፈ ግን ከሻዕቢያ ጋር ጽምዶ የሚባል የጥፋት ግንባር ፈጥሮ በተሳሳተ መንገድ ላይ ለሚገኝ ኃይል የሚሰፈር ቀለብም ሆነ የሚበጀት ረብጣ እንደሌለ ሊታወቅ ይገባል። የዘወትር የሶለዳ ሚዲያ ቤተሰባችን የሆኑት ፈትሊ ሀቂ ወይም ትሩዝ ፕሪቬይልስ የላኩልን ጽሁፍ ነው። የትግራይ ክልል ጊዜያዊ አስተዳደር ታጣቂውን ትጥቁን አስፈትቶ ማሰናበት ሲገባው በ3 ዓመታት እድሜው ከአቶ ጌታቸው ረዳ ጊዜያዊ አስተዳደር ጀምሮ አሁን እስካለው በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ክልሉን ለማስተዳደር የሚበጀተው በጀት ለአንድ ታጣቂ በወር 4000 ብር እየከፈሉ የመንግስት ሰራተኛውን ደሞዝ ሳይቀር ለታጣቂ ሲያውሉት መክረማቸውን በአቶ ጌታቸው ረዳ ልሳን የተነገረ የአደባባይ ሀቅ ነው።
የፕሪቶሪያ ውል ይፈጸም የሚለው የክልሉ ጊዜያዊ አስተዳደር አዳዲስ ነባር ታጣቂዎች ትጥቃቸውን ከማስፈታት ይልቅ አዲስ ስልጠና እየሰጠ አዳዲስ ታጣቂዎችን አሰልጥኖ እያስታጠቀ የሚገኝ ጊዜያዊ አስተዳደር ነው። የድርሻውን የማይወጣ መንግስት ሌሎችን የመውቀስ ሞራል ከየት እንዳመጣው ባይገባንም የክልሉ ጊዜያዊ አስተዳደር በጀት ዘገየብኝ የሚለው የመጀመሪያውን ዙር በጀት ፌዴራል መንግስቱ የበጀተው በጀት የፌዴራል መንግስት ጠላቴ ነው ለሚለው የህወሓት ታጣቂዎች ስብስብ ስልጠና ክፍያ ውሎ ሲያበቃ በትግራይ ክልል የሚገኙት የመንግስት ሰራተኞች ይህንን ሀቅ ስለሚያውቁት በጊዜያዊ አስተዳደሩ ላይ ከፍተኛ ተቃውሞ ሲያስነሱበት ይህ የህወሓት ፈረስ የሆነው ጊዜያዊ አስተዳደር ከፌዴራል መንግስት በጀት ዘግይቶብኝ ነው የሚል ክስ ይዞ ብቅ ብሏል። ነገር ግን በሌላ በኩል የትግራይ ክልል የመንግስት ሰራተኞች አንድ የመፍትሄ ሐሳብ ይዘው ብቅ ማለትም ጀምረዋል። ይህም የፌዴራል መንግስት ለትግራይ ክልል የመንግስት ሰራተኞች በጀት በቀጥታ ክፍያ ያድርግልን፣ ከክልሉ ጊዜያዊ መንግስት ጋር ያለን ግንኙነት አንፈልገውም የሚል ነው። አሁንም የፌዴራል መንግስቱ የሚልክልን በጀት ለራሱ ሰራዊት የክፍያ ምንጭ ሊያደርገው ነውና በማለት በተለያዩ መንገዶች ድምጻቸውን እያሰሙ ይገኛሉ። እኛም እንላለን የትግራይ ክልል ጊዜያዊ አስተዳደር የትግራይን ህዝብ በጀት ከህዝቡ አፍ እየቀማ የህወሓት ቡድንን ለሚጠብቁ ታጣቂዎች እያዋለው ስለሆነ የፌዴራሉ መንግስት ከዚህ በኋላ የክልሉ ጉዳይ እንደ አዲስ ታይቶ ከክልሉ ህዝብና የመንግስት ሰራተኛ ጋር ውይይት ተደርጎ በጀቱ ተግባራዊ የሚሆንበት መፍትሄ ይፈልግ እንላለን። ከ77 ሚሊዮን ብር በላይ ዋጋ ያላቸው የኮንትሮባንድ ዕቃዎች ተያዙ። የኢትዮጵያ ፌዴራል ፖሊስ ከጉምሩክ ኮሚሽን ጋር በመተባበር ባከናወነው ኦፕሬሽን ከ77 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎችን በድሬዳዋና በሶማሌ ክልል መያዙን ገልጿል። የጸረ ኮንትሮባንድ ፖሊስ መምሪያ ሬጅመንት 14 አዛዥ ዋና ኢንስፔክተር አበበ ጎባ እንደገለጹት ኮድ 3 ኢት 24984 ኮድ 3 ኢት ኤ 39800 ኮድ 3 ድሬ 07700 ኮድ 3 ኢቲ 2709 የሆኑ ተሽከርካሪዎች መነሻቸውን ከሶማሌላንድ መድረሻቸው ደግሞ ድሬዳዋ በማድረግ የኮንትሮባንድ ዕቃዎችን ጭነው በሶማሌ ክልል በሲቲ ዞን አይሻ ወረዳ አካባቢ ቢያቆቤና በደንበል ወረዳ አርሙከሌ ቦታ እንዲሁም በድሬዳዋ መግቢያ ፈንጅስታ በሚባል ቦታ ላይ ተይዘዋል። ተሽከርካሪዎቹ ከጉምሩክ ኮሚሽን ጋር በመተባበር በተካሄደው ኦፕሬሽን ተይዘው በተደረገው ፍተሻ ቆርቆሮ፣ ፌሮ ብረት፣ የተሽከርካሪ ጎማና የተለያዩ ሸቀጣ ሸቀጦችን መያዛቸውን የገለጹት ዋና ኢንስፔክተር አበበ ጎባ የኮንትሮባንድ ዕቃዎቹም ለድሬዳዋ ጉምሩክ ቅርንጫፍ ገቢ መደረጋቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። የሩዋንዳው ፕሬዝዳንት ፖል ካጋሜ በሀገራቸው ያሉ ቤተክርስቲያናትን ወቀሱ። የሩዋንዳው ፕሬዝዳንት ፖል ካጋሜ አንዳንድ ቤተክርስቲያናት እምነትን ከማስተማር ይልቅ ዜጎችን መበዝበዝ ተያይዘዋል በማለት እያደገ የመጣውን የቤተክርስቲያን ቁጥርን ተችቷል። ባለፈው ነሐሴ ወር ሩዋንዳ የጤናና ደህንነት መመሪያዎች አላሟሉም ያለቻቸው 4000 ቤተክርስቲያናትን ዘግታለች። ሩዋንዳ የቤተክርስቲያን ቁጥር እየጨመረ ያለው አንዳንድ የቤተክርስቲያን መስራቾች የግል ጥቅማቸውን ለመጨመር በማሰባቸው ነው ብላለች። በተጨማሪም ሐሰተኛ ትምህርቶችን በማስፋፋት የግል የፋይናንስ ጥቅማቸውን የሚያስቀድሙና ከአባሎች ንብረት የሚወስዱ መስራቾች በዝተዋል ነው የተባለው። ፕሬዝዳንት ፖል ካጋሜ የሃይማኖት ተቋማት ትርፍ ከመፈለግ በትምህርት፣ ጤናና ማህበረሰባዊ ለውጥ ላይ ትኩረት ማድረግ አለባቸው ሲሉም ገልጸዋል። ትራምፕ ኔታንያሁን በድጋሚ ወደ ዋይት ሃውስ ጋበዙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤንጃሚን ኔታንያሁን ወደ ዋይት ሃውስ መጋበዛቸውን የእስራኤል ጠቅላይ ሚኒስተር ቢሮ አስታውቋል። ቢሮው ይህንን ያስታወቀው ትራምፕ የእስራኤል መንግስት ከሶሪያ ጋር ጠንካራና እውነተኛ ውይይት ማድረግ እንዳለበት መናገራቸውን ተከትሎ ነው። ትራምፕ ቀደም ሲል በሰጡት መግለጫ እስራኤል ከጎረቤት ሶሪያ ጋር ጠንካራና እውነተኛ ውይይት ማድረጓ በጣም አስፈላጊ እንደሆነ ተናግረው የሶሪያን ወደ በለጸገች ሀገር የመቀየር ሂደት የሚያደናቅፍ ምንም ነገር የለም ብለዋል። ሶሪያና እስራኤል ረጅምና የበለጸገ ግንኙነት ይኖራቸዋል ብለዋል ትራምፕ ዳግም ፕሬዝዳንት ከሆኑ በኋላ ኔታንያሁን ወደ ዋይት ሃውስ ሲጋብዙ ለአምስተኛ ጊዜ መሆኑም
ተጠቁሟል። ቻይና አዲስ ሳተላይት በተሳካ ሁኔታ ወደ ህዋ አመጠቀች። ቻይና አዲስ ሳተላይት ወደ ህዋ ያመጠቀች ሲሆን ሳተላይቷ ወደ ታቀደው ምህዋር በተሳካ ሁኔታ መድረሷም ተነግሯል። ሺጂያን 28 ሳተላይት የጠፈር አካባቢን ለመከታተል ጥቅም ላይ እንደምትውልም ተዘግቧል። ሳተላይቷ በተሻሻለው የሎንግ ማርች 7 ተሸካሚ ሮኬት እሁድ ዕለት እንድትወነጨፍ መደረጉንም ተገልጿል። የቻይናው ሎንግ ማርች ሮኬት 611ኛውን ተልእኮውን ነው በተሳካ ሁኔታ ያከናወነው። ቀደም ሲል እንደ አውሮፓውያን አቆጣጠር ህዳር 19 ቻይና ተዛማጅ ለጠፈር አካባቢ ጥናቶችና ለቴክኖሎጂ ሙከራዎች 3 ሳተላይቶችን ሺጂያን 30A፣ 30B እና 30C ማምጠቋ ይታወሳል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ